አረ ዛሬ ስለ ሉዊስ ስኬሊ ምንድነው ጀሞ ዝም የምንለው? ለምንድነው ዝም የሚባለው ስለዚህ ልጅ? ማን እንዴ ዛሬ እኮ ሊጨበጨብለት የሚገባ ብቃት ነው ያሳየን ጀሞ። ሊጨበጨብለት ምን አይነት ጨዋታ ነው የተጫወተው? በተሰጠው አዲስ ሚና የተወጣበት መንገድ እኮ ጀማአው ያስጨበጭባል። ማን አንተ እንዴት አያችሁት? እስቲ ያሰባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይህ ልጅ በዚህ ቦታ ላይ አስቀድመን ሞክረ ነው ቢሆን ኖሮ ጀሞ አስባችሁታል? ጉዳት ላይ የነበሩ ተጫዋቾቻችን አሁን ድካም ላይ የነበሩ ተጫዋቾቻችንን እንዴት ኢኮኖሚካል ልናረጋቸው እንችል እንደነበረ፣ ከጉዳትስ እንዴት ልንጠብቃቸው እንችል እንደነበረ አስባችሁታል ጀማው? ወይኔ አርቴታ አስቀድመ ብቻ ትንሽ አሁንም ጥሩ ነው። አሁንም እንዲህ 3 ጎል ምናስቆጥር ከሆነ ጀማው ቀጣይ ጨዋታዎቻችንም ላይ እጅግ በዛ ያሉ ጎሎችን እያስቆጠርን የዋንጫውን ሂደት አቅጣጫውን ወደኛ የምናምራበት መንገድ እንፈልጋለን ጀማው። የሲቲን ነገር አርቴታ በእኛ ጣር እኛ እንቋጥራለን። ዛሬ ግን ሉዊስ ስኬሊ ማለት አድናቆት ፈልጋለሁ ለዚህ ልጅ። ዛሬ ሳካ ጀማው ኤምሬትስ ላይ የግድያ ሙከራን ያደረገችው የግድያ ሙከራ። በቃ ልጁ በህይወት እንደው ይኑር አይኑር እንደው መጠየቅ መቻል አለበት። አንተ እንዴት ነው የቀጨችው? ሳካን መተቹ የነበራችሁ ብዙ ደጋፊዎች ነበራችሁ። ሳካ አዎ የሆነ ሰዓት ላይ አቋም መውረድ እኮ አጋጥሟታል። ግን የምትመለስ ተጫዋች ነች። ሄዳ አልቀረችም። ማንጊ በጣም ነው ደስ ያለኝ ዛሬ ፐርፎርም እያደረገበት ያለው መንገድ የቡድኑ አምበል መሆኑን እያሳየ ነው። ማንጊ አስቡት እንዴ ይሄ ቡድን እኮ ማርቲን ኦዲጋርድ በፈጠራው ረገድ ከፍተኛ ደረጃ የሚይዞን በአርሰናል ቤት አልያዘም። ከዛ በተጨማሪ ጁሊያን ቲምበር የለም በመከላከሉ ረገድ ላይ ብዙ ተጫዋቾችን አተና። እንደዛም ሆኖ ግን ይህ ቡድን ዛሬ የተለየ አጫወት እየተጫወተ ነው። ሳካ መሪነቱን እያሳየ ነው። ጀምአው ምን አይነት ቡድን እያየን ነው? ሳካ ዛሬ የግድያ ሙከራ አድርጓል። አራይፒ በሉ ለዚህ ልጅ። እሱ ልነግራችሁ ነው የመጣሁት። እንደገና ደግሞ ስታርቦያችን ተመልሳለች። ስለ ምርጥ ፐርፎርማንስ ላደረጉት ተጫዋቾች እናወራ። መጀመሪያውና በኔ አቋም ማን ኦፍ ዘ ማች የሚገባው ማይልስ ሉዊስ ስኬሊ። ይሄ ልጅ ሚድፊልድ ላይ ይጀምር ብለን ያርሰናል ደጋፊዎች ስናለቅስ በምን ምክንያት እንደሆነ ገባሽ ነው ምንሽ ተረዳሽኝ አይደል? እንደ ፓርቴ ፕሬስ ሬዚስታንት ነው። ቢልድ አፕ ማድረግ ላይ አንቸገርም። አትሌቲኮ ላይ ራሱ ዙሜንዲ ተቀምጦ ስኬሊ ይጮት ብትላቸው አንዳንድ ያርሰናል ደጋፊዎች አዎ ይሏል። ገባ አይደል? ያን ያህል ግራም ያጋባ ምርጥ ፐርፎርማንስ ነው ያሳየው። ግን ዙሜንዲም ዛሬ ተቀይራ ገብታ ምርጥ ነበረች። አትሌቲኮ የመጀመሪያ ጨዋታም ዙሜንዲ ምርጥ ነበረች። ገባር አሁን እንደዚህ አይነት ችግር ነው የምንፈልገው። ሁላችሁም ምርጥ ሆናችሁ ማንን እናሰልፍ ብለን ግራ እንድንጋባ ልክ እንደ ካላፊዮሪ እና እንደ ሂንካፔ። ካላፊዮሪ ሌላ ቦለር ማለት አንቺ ፉላም ላይ ሁሌ ታገቢያለሽ ግን ኦፍሳይድ። ቡካዮ ሳካን የተቻቹት ሰዎች ይሄ ሁላ ዓመት አገልግሎ ፎርም ኢዝ ቴምፖራሪ ክላስ ኢዝ ፐርማነንት 6 ዓመት ወርልድ ክላስ የሆነ ተጫዋች ዶራ አሳይቷችሁ ከጉዳት ሲመለስ ትንሽ እስኪላመድ ድረስ እንኳን ሳትጠብቁ መስደብ አፈር የበላችሁ። ቪክተር ዮከሬስ ዛሬ ተፈልጎ ነው ተቀይሮ ወጥቶ ነው እንጂ 3ኛ ጎል ያገባ ነበር፣ ሃትሪክ ነበር። ገባ አይደለ? ዮከሬስ ራሱ ዛሬ ምርጥ አጥቂ ነበር። አቡ እንዴት አባቴ ነው የረካሁት። በቃ ባጭሩ ዘንድሮ ካያዋቸው አርሰናሎች አንደኛ ያረካኝ አርሰናል ይሄ ነው አባቴ። ተጫዋቾች እንዳይደክምብህ ከፈለክ አርቴታ ፈርስት ሃፍ ማርሽ ጨምረ በኢንቴንሲቲ ትጮትና 1 2 3 አግብተ ሰከንድ ሃፍ ሬስት እንደዚህ ነው የሚደረገው። 1-0 አግብተ ከዛ 90 ደቂቃ ድረስ ራይስን ማሯሯጥና አያዋጣም። ክሬዲት ቢገባው ሌላ ጨዋታ ዛሬ ቤን ዋይት እንደውም መጥፎ አልነበረም። በተለይ ከሳካ ጋር ያያቸዋ ከሳካ ጋር ይናበባል። ከማዱዌኬ ጋር ነው ገባ። ማዱዌኬ ስለማይረባ በተለይ በዛ እንደዛ ለዚህ አቅምህ ነው ተብተ የወጣው ለዚህ አቅምህ ነው። አንተ ዘላለም ነበር መቀመጥ የነበረብህ አድክም የሆንክ ሰውዬ ማለት ትሮሳርድ ዛሬ አሪፍ ነበርሽ። በቃ ዛሬ ሁላችሁም አሪፍ ነበራችሁ። ተቀይሮ የገቡት ቤንች ተጫዋቾች ቤንች ለምን እንደሆኑ አስመስክረዋል። ሌሎቻችሁ ግን ስታርት ያደረጋችሁ ተጫዋቾች ተችላላችሁ። ማን ኦፍ ዘ ማች ማይልስ ሉዊስ ስኬሊ ወድሻለሁ። ቡካዮ ሳካ ስታርቦ የኔ ላንተ ምንም ቃላት የለኝም። ሲጀመር ቡካዮ ማለት እኮ ሃፒነስ መፍጠር በቃ ደስታ መፍጠር እኮ ነው ሰው ላይ እና በትክክለኛ ቦታውን ስሙ ያገኘበት ሰው ቢኖር ቡካዮ ሳካ ነው። በቃ ልባችንን ወደ ሐሴት መለስከው፣ ደስታችንን መለስከው ቡካዮ ሳካ። በቃ የምናውቀው ቡካዮ ይሄ ነው። በቃ ከማንም ውዳቂ ጋር ሲያነጻጽሩ ማለት ነው ላንተ የምንሟገትልህ ለዚህ ነው። ስትሰደብ ከጎን እንቆምልህ ቡካዮ ለዚህ ነው የኔ አባት። እንደው ምን ላድርግ ቡካዮ። ኮሜንቱን በ7 ቁጥርና በቡካዮ ሳካ ስም አጨናንቁት እንጂ ጀሞ ምንድነው መፋዘዙ? አረባካችሁ ማይልስ ሉዊስ ስኬሊ። ሁላችንም ኮንበራችን ብድግ ብለን ለዚህ ጀግና እናጨበጭባለን፣ ለዚህ ታለንት እናጨበጭባለን። ምን አይነት ብቃት ነው ያስመለከተን ማለት ነው። በዛ ቦታ ላይ በተሰለፈበት የ6 ቁጥር ሚና ላይ ማለት ነው ምን አይነት ብቃት ነው በደብል ፒቮት ከዴክላን ራይስ ጋር ያሳዩን ብቃት። አረ በስመ አብ። እስካሁንም የነበሩ የሚኬል አርቴታ ውሳኔዎች አንዳንድ ቦታ ላይ ዙሜንዲ ብቻ መጠቀሙ
ምን ያህል ዋጋ እንዳስከፈለን ታውቃላችሁ። እና ያም ውሳኔ ስህተት እንደነበረ ዛሬ ማይልስ ሌዊስ ስኬሊ ገብቶ ያን ነገር ፕሩፍ አድርጎታል ማለት ነው። የሚገርም አርሰናል በሚፈልግ ሰዓት ላይ በወሳኝ ብቃት በአሪፍ ፐርፎርማንስ ተመልሰዋል። እናም ይመችሽ አባቴ። ክላስ ኢዝ ፐርማነንት ይባላል። ቡካዮ ሳካ እኔ ቃል የለኝም ለአንቺ ከብዙ ነውዛዎች ጋር ተከራክሬያለሁ። የምሬ ነው የምላችሁ። ከክላቤ ልቀቅል የሚልም ነውዛ አለና እኔ ቃል የለኝም ላንቺ። እግዚአብሔርን ትዝ ካላችሁ ነግሬያችሁ ነበረ። ቡካዮ ሳካ ከጉዳት ነፃ ሆኖ አቋሙ ላይ ሆኖ እኔው እንጂ ባላንዶር መብላት የሚችል አቅም ያለው ተጫዋች ነው። ምን አይነት ስራ ነው የሰራኸው ፈርስት ሃፍ ላይ? እንዴት ነው የምታስደስቱት? እንዴት ነው አንጀት የምታርሱት? ምን አይነት አርሰናል ነው ቡድኔ? ምን አይነት እግር ኳስ ነው ያሳየኝ? ምን አይነት ውብ እግር ኳስ! በቃ ስትችሉ ጥንቅቅ ያለ ቡድን ታውቃላችሁ። ጠንቅቅ ያለ ቡድን ወላጅ እንደሌለው ልጅ እኮ ነው። ልጁን እኮ እንደዚህ እኮ እናንተ እኔ መጠጊያ እንደሌለው እኮ አንከራቶ አዳፍቶ ሰጠው። ዩኬሬስን ይጠሏል ብላን ኬዝ አሳየ ፈርስት ሃፍ እኮ በቃ ጨረስን። እንዴት አባታችሁ ነው የምትችሉት? ጭራቁ አረካሽኝ። እኔ ዩኬሬስ ዛሬ ማለት ነው አሲስቱ ሙቭመንቶቹ ኤሪያል ዱዌሎቹ በቃ አንተ ትችላለህ ዛሬ በቃ በጣም ነው የምትችለው። ቶማስ ፓርቲ አልኩኝ። ሌዊስ ስኬሊ አየዋ አንተ አርቴታ እንደዚህ ነቃ ደንገጥ በል በቃ እግዚአብሔርን በቃ ስሩ ፓስ ይችላል፣ ድሪብል ማድረግ ይችላል፣ ትክክለኛ ኳስ መንጠቅ ይችላል። ቦታው ነው ሌዊስ ስኬሊ ቦታው ነው። በጣም የሚገርም አርሰናል ፈርስት ሃፍ ጨዋታውን በቃ አለቀኩ። ጎላችንን 3-0 ከሲቲ አሁን 4 ጎል ርቀናል። አሁን ማክሰኞ ቻምፒየንስ ሊግ አለ። ተጫዋቾቻችን ደቅ አርሰናል ይችላል። በቃ አርሰናል 3 ፉላም 0 የተረዳናቸው 5 ነገሮች ማስክ ማስላት ሲቹዌሽን ማለት ነው። ማይልስ ሉዊስ ስኬሊ ሚድፊልድ ላይ ሴንቴሪያን ነው አመቱን ሙሉ። ግን ዛሬ የሚገርም ፐርፎርማንስ ዲፌንስ ላይ ኢንተርሴፕሽን፣ ወደፊት ኳስ ማቀበልሽ፣ አታግነሽ፣ ፓሲንግ ነሽ፣ ምንድነው የምትፈልጊው? የፈለግሽው ነገር ይደረግልሻል። የሆነ ፐርፎርማንስን ያሳየ አርቴታ አሪስኩን ወስዶ ዛሬ በታሪኩ ለመጀመሪያ ጊዜ 19 ዓመት ተጫዋች ልጅ ሚድፊልድ ቦታ ላይ ተጫውቷል። ከዛ ከሌፍት ባክ ቦታ ላይ ተነስቶ የሚገርም ፐርፎርማንስ ነው ያሳየ። ስኬሊ ይችላል ማለት ነገር ግን ማን ኦፍ ዘ ማች እንደምንም የሚያቅዱት ቀጣይ 2 ተጫዋቾች አሉ። ሁለተኛ የተረዳው ነገር ሳታቁ ሰዎችን አትናቁ ይላል። ይሄ ሳካን ይናፈቀን ተጉርቶ ያጣነውን እኛ ነው የምናውቀው ማለት ዛሬ ምን አይነት ቡካዮ ላይ ነው ሂራኒት ባክ ወደ 2022 2023 ምን 24 ቢፎር ዘ ሃምስትሪንግ እንዴት ነው ዲሲዥን ሜኪንግ መስራት ያለበትን የሚያውቅ ተጫዋች ኢንተለጀንቴ ማለት እንደዚህ አርጎ ዲሜኔዝም በቀኝ ተቻለሽ ፊኒሺንግ አራንቺ ተቻለሽ ማለት ሶስተኛ ሰው ቡካዮ ሶስተኛ ቆይ በአርሰናል ማሊያ ማለት ነው እንደዚህ አስደስተኛ አታውቅም ማለት ከዚህ የተሻለ ጨዋታ ለምሳሌ የቶተንሃም ጨዋታ ላይ ቫይታል የሆኑ ነጥቦች ግን ይሄ ጨዋታ ምን ያክል ትልቅ ጨዋታ እንደሆነ አስባችሁታል? ቤስት ፐርፎርማንስ ኢን አርሰናል ሸርጥ አርሰናል ከገባ ጀምሮ ማለት ዋናው ጦማሪያም ትችላለህ 14 ቁጥር ቪክቶር ዮኬሬስ አራት እየተረዳ ነው። ሲሳሳት ብቻ አይደለም ልክ ሲሆንም ትችላለህ ማለት አለብህ ማለት ዙቢሜንዲን አስቀመጠ አይደለ? ስኬሊን አስገባ። ማጥቃት ያለበት ጨዋታ ሂንካፔን አስቀመጠ። ያስፈልገዋል ለማክሰኞ ካላፊዮሪን አስገባ። ቡካዮ ረፍተ ነይ ቁጭ በይ ማዱዌክ ይከላከላል አለ። ራይስ እና ቁጭ በል አሁን እዚህ ጋር የቀረበው ጨዋታ ደግሞ መጨረስ የሚችሉ ጨዋታ ኤዜ እና ቁጭ በል ዳውን ትችላለህ። የሚገርም ሰራ ነው ዛሬ ሚኬል አርቴታ የሰራው ሱፐር ሚኬል አርቴታ 5 እየተረዳ ነው። ቶፕ ኦፍ ዘ ሊግ ወለዮ 6 ነጥብ ነው። 2 ጨዋታ ይቀራቸዋል። 2 ጨዋታ ያሸንፍ 4 ጎል ዲፈረንስ አድርገናል አይደል? ከዚህ በኋላ ፕሬሸሩ ላይ ነው እነሱ ላይ ነው። በቃ ነገ ምን ብልና ለእንትናን ጨዋታ ከነገ ወዲያ ማለት ነው እንዲዘን የምቆጠረው አንድ ሰው እንዳይቀር ኤቨርተን ዴቪል ዌይ ፎር ላይፍ ከሞን ገንስ ከማናው አርቴታ ይሄንን መፍትሄ ለመጠቀም አርፍዷል። በቃ በጣም አርፍዷል። ስኬሊን በዙቢሜንዲ ቦታ ለማጫወት ማለት ነው በጣም አርፍዷል። ግን ከመቅረት ማርፈድ ይሻላል በሚለው መርህ መሰረት ጥሩ ሰዓት እየተጠቀሙ ይገኛልና የዛሬው ጨዋታ ላይ ምንድነው አርሰናል የተለየ ነገር የነበረው ካላችሁ አንደኛው ይሄ ልጅ ነው ማለት ነው። አርቴታ አርፍደሃል። ቢስሚላህ ስንት ቀን ነው በዙቢሜንዲ ተቃጠል ነው። ግን ኦኬ ቀርቶብን ቢሆንስ ስለ ቪክቶር ዮኬሬስ ቀጥዬ የማነሳው ሐሳብ ይኖረኛል። ግን
ቡካዮ ሳካ ከክለቤ ይልቀቅ አይረባም እሱ ነው ክለቤን እያስበላ ያለው ምናምን ስትሉ የነበራችሁ ማለት አሁን በእርግጠኝነት ቡካዮ ሳካ ይችላል ብለ መጠልታሽካበት በፍጹም አታደርጉትም። ቡካዮ ሳካን ዛሬ ትዘሉታላችሁ ወደ ሳይሆን በግድ ማለት። እኔ ግን ቡካዮ ሳካ ከጉዳት ሲመጣ ምን አልኩኝ? ካስፈለገም ቪዲዮ ይዤ መምጣት እችላለሁ። ይህንን ዋንጫ መብላት ካለብን ቡካዮ ሳካ ነው ዋንጫውን አንስቶ የሚሰጠን ብዬ ስከራከር ነበር፣ አሁን ከሳምንታት በፊት ማለት ነው። ሶ እኔ ያልኩት እየሆነ ነው ማለት ነው። ገብቶሃል አይደለ? እኛ እኮ ቡካዮ ሳካን ዛሬ አይደለም የምናውቀው፣ ከ17 ዓመቱ ጀምሮ ምን አይነት ድንቅ ተስጦ እንዳለው እኮ እየተመለከትን ነበር። እና ስንት ጨዋታ ነበር አርሰናል እንደ ክለብ በቡካዮ ሳካ ጀርባ ላይ ሆኖ ማለት ነው ስንት ዘመናትን ያሻገረ። ምንም ቢሆን መተቸት ያልነበረበትን ተጫዋች ነው የተጫችሁት። ማን እኔ ለምን ተተቻ አይደለም፣ ግን በእርግጠኝነት ዛሬ መታገን ማለት ነው ስለ ቡካዮ ሳካ አስደናቂ አቋም እንድታወሩ አልፈልግም። ለማንኛውም በሄደር አስቀምጡት ማለት ነው። ቪክቶር ጊዮኬሬስ አንድም ቀን እኔ ይህን ተጫዋች ተችቼ አላውቅም። ለምን መሰለህ? ቪክቶር ጊዮኬሬስ የአቅም ማነስ ወይም የብቃት መውረድ ሳይሆን በቃ የሚካኤል አርቴታ ሲስተም እስከ ዛሬዋ ቀን ድረስ ማለት አልሆነለትም ነበር። ዛሬ ላይ ግን አርሰናል ድንቅ እንቅስቃሴን መጫወት ሲጀምርና ኳሶች ወደ ሲንሸራሸሩ ምን አይነት ብቃት እንዳለው ማለት ከጎልም ጎል ከአሲስትም አሲስት የሚገርም ፐርፎርማንስን ዛሬ ያሳየን ሲስተሙ ዛሬ ለቪክቶር ጊዮኬሬስ ስለቀረበ ነው። ገብቷቸዋል አይደለ? ይመቻችሁ። ለማንኛውም አሁን በጣም እየተመቸ ይመጣ ነው ማለት። እኔ ግን ሚካኤል አርቴታን በሆን ኖሮ ዛሬ ይህንን ልጅ አላሰልፈውም ነበረ። ምክንያቱም አስበላው እኮ ነው እያልኳቸው ያለሁት፣ አሳጣው እመቤቴን። አሁን እንደዚህ አይነት ብቃትን አሳይቶ ወደኋላ ስንትና ስንት ጊዜ ነው ማርቲን ዙቢሜንዲ በጣም ተዳክሞ ከመሳሳቱ በቃ ሊወርቅ እየደረሰ መሬት እየነካ ሁሉ ሲመለስ ኧረ ይህንን ልጅ የሚቀይር ያለ ብለን እንደዛ ስንጨው ይህን የመሰለ ልጅ፣ ይህን የመሰለ ፐርፎርማንስ፣ ይህን የመሰለ ድፍረት፣ ይህን የመሰለ ከባክፓስ ይልቅ ፎርዋርድ ፓሶችን የሚያደርግ ድንቅ ወኔ ያለውን ተጫዋች እዚህ ቦታ ላይ አለማሰለፍ በወሳኙ ሰዓት ላይ እንዴት አመንከው ነው። እኔ ደግሞ ሌላ በቃ ማለት እስካሁን ካላሰለፈው አሁን ያሰለፈው ነገር ደግሞ በጣም ነው የሚያንገበገበው። ማን እኛን ለማስቆጨት ነው ወይ? አሁን ቀጣይኛ ቶናሊ ወይ አንዱ ይመጣል ብለን በጉጉት ስንጠብቅ ደግሞ በዚህ ልታዘናጉን። ዛሬ የጨዋታው ልዩነት ፈጣሪ ቢኖር ማለት ነው ይሄ ልጅ እንዴት አይነት ነው ፈጣን የመከላከል እርምጃ ሲወስድ የነበረው ማን ይችላል። ለማንኛውም ኮፒ ሊንክ እያደረጋችሁ ለዚህ አካውንት ቤተሰብ ያልሆናችሁ የፕላስ ምልክቷን መካን እንዳይረሳ። መሀል ላይ ጊዜያዊ የወቅታዊ ችግራችን ዙቢሜንዲ እንደሆነ ግን አላስተዋላችሁ? ሙሉ ለሙሉ ባይሆንም ግን ከፍተኛ ፐርሰንት ዙቢሜንዲ እንደሚወስድ ተደጋጋሚ ድካም። ይኸው ዛሬ መሀሉን የተወሰነ ነካ ስናደርገው የጎል ልዩነታችንን 4 አድርገን ተጫዋቾቻችንን በጊዜ አሳርፈን ምርጥ ጎል ሳይገባብን በክሊንሽት ራያማ በቃ የወርቅ ጓንቱ በቃ የግሉ አደረገው። የግሉ በቃ 5 ብር የሚሸጥ ጓንቱ አንተ እንደሱ በተደጋጋሚ አታገኝም። እሱ እንደ ቀልድ በላው። ዮጎሬሽ 2 ጎል አግብቶ ሳካ በሚያስፈልገን ሰዓት ፈርስት ሃፍ 1 ጎል 1 አሲስት አድርጎልን ቤተሰብ ምርጥ በቃ 2 ጨዋታ አሸንፈናል። ሲቲ ይሄ ትልቁ ጫናው ነው ብራዘር። ቀድሞ መጫወት ራሱ ለካ አንድ ነገር ነው። አንዳንዴ እኩል ነጥብ መሆናችንም አርሰናልን አነቀው እንዳትል፣ ባለፈው ለካ በኒውካስል 1-0 ተቸግረን ያሸነፍነው። ኮፒ ሊንክ አድርጉ። የዛሬው ጨዋታ ላይ እኔ እርግጠኛ አይደለሁም። ኦዚልን የሚያየው ይመስለኛል፣ ሄነሪን የሚያየው ይመስለኛል። እንደዚህ አይነት ፐርፎርማንስ አመቱ ከተጀመረ አይቻልም። በትክክለኛ ሰዓት ትክክለኛ ፐርፎርማንስ ሁሉም እንዴት ፕሬም አይችል ይኖራል። ፕሬም እኔ ጊዮኬሬሽ መቀየር አልነበረበትም። ኧረ ኢየሱስ እንዳትገባ ደግመሽ ይሄ የዋንጫ ቲም ነው ደግመ ድረሽ አንተ አመቱ ሲጀመር ምናምን ዝም ብለህ ተጫወትና አቋም መታየት እንዳትገባ በፍጹም ማለት አንተ ገልቱ ነው። ኦፍሳይድ አጠብቅ ወይ ለቴስት አትገጭ። ምንድነው የምታረገው? ምገቡ አርቴታ ገብቶኛል እንዳይጎዳብን ነው ለሻምፒዮንስ ሊግ ላርን ያስቀመጥከው ገብቶናል። ቢሆንም ግን ሃትሪክ ሰርቶ መውጣት ይችላል ነበር። በቃ በጣም ቀለል ያለ ለአርሰናል እንደዚህ የቀለለው ጨዋታ አመቱ ሙሉ ራሱ ነው ያራዩ። በመቤቴ ሰመ ዶማን ኳሱን በለው። ዶማን ማቀበል ትችል ነበር። ህፃን ልጅ ነህ እንዳልወቅስ እያልኩ ነው፣ ግን ብትወቀስም ልክ ነው። በስመ አብ ወይኔ! ግን ዛሬ ሰከንድ አፍ 1 ካላፊውሪ በስመ አብ ፐርፌክት ናችሁ። ዛሬ ሁላችሁም ፐርፌክት ናችሁ። ተሳክቷል። ሲቲ ዋንጫ የሚባል ነገር አይበላም። በቃ ተስፋቸው ምን
ቀጣይ አንድ ይጥላል። የጎል ስፋቱም ደግሞ አለ። ቴንሽን በቴንሽን ማለት ኤቨርተን ይተባበራል። ችግር የለውም። እኔ እዛ ወሳኝ ሰው አለኝ እነግረዋለሁ። እንዳታስቡ ማለት ነው። ይመቻችሁ። አድርገነዋል። እንዴ ምን አይነት ማይልስ ሉዊስ ስኬሊ ነው ግን ዛሬ የተመለከትነው ጋይስ። ፓ እድሉን በደንብ በአግባቡ የተጠቀመ ተጫዋች ማይልስ ሉዊስ ስኬሊ ከአካዳሚ ጀምሮ በዚህ በአማካይ ስፍራ ላይ ሲጫወት ያደገው የተጫዋች ለመጀመሪያ ጊዜ በሲኒየር ቡድን ውስጥ አሰልጣኝ ሚኬል አርቴታ የመጀመሪያ እድሉን በአማካይ ስፍራ ላይ እንዲጫወት ዙቢሜንዲን አሳርፎ ሰጡት። እሱም ስምጥን ያለው የሚገርም ነበረ። ቁጥራዊ መረጃዎቹን እዚህ ጋር መመልከት ትችላላችሁ። ጨዋታው ላይም ደግሞ በአይናችን እንደተመለከትነው ስፓሻል አዌርነሱ በጣም የሚገርም ነው። ፊዚካል አትሪቢዩቱ እጅግ አስደናቂ ነው። በዚህ ድሮ የሚታማ አይደለም። ከዛ በኋላ ደግሞ ቦልድ ሪከቨሪዎቹ 9 ግራውንድ ዱዌል አድርጎ 7ቱን አሸንፏል። ብዙ አስገዳጅ ፋውሎች እንዲሰሩበት ምክንያት ሆኗል። ክሬት ሲያደርግ ነበር ቻንሶችን። በጣም የሚገርም በቃ ሚድፊልዱን ዛሬ ራን አረገው። ሂሮን ደ ሾው ማለት ይቻላል። ምን አይነት አስደናቂ የአማካይ ክፍል ተጫዋች ሊሆን እንደሚችል ያሳበቀበት ጨዋታ ነበረ። ዙቢሜንዲ በተደራራቢ ጉዳቶች ምክንያት ለአማካይ ክፍሉ ሊሰጠው ያልቻለውን አቅም ሉዊስ ስኬሊ ዛሬ ጽድት አድርጎ ሊሰጠው ሚኬል አርቴታ እምነቱን ጥሎበት እሱም አላሳፈረውም። ለዚህ ተጫዋች ከ10 ዛሬ ሬቲንጋችሁን ስንት ሰጥታላችሁ? ኮሜንት ሴክሽን ላይ ያስቀምጡልኝ። እንደው የቪክተር ኮሬሽ እና የቡካዮ ሳካ የጎሎች አስተዋጽኦና የድንቅ ብቃታቸው ጥላ ካላጠላበት በስተቀር ማይልስ ሉዊስ ስኬሊ የጨዋታው ኮከብ ቢባል ማጋነን አይሆንም። ስለ አስደናቂ የማይልስ ሉዊስ ስኬሊ ብቃት ያላችሁን ሀሳብ ኮሜንት ሴክሽን ላይ ያጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ያው አርሰናል ፉልሃምን አጋይቷታል። ፈርስት ሃፍ ነው ጨዋታውን የጨረሰው። ግን በዚህ ጨዋታ ላነሰው የምፈልገው አንድ ነጥብ ፈርስት ሃፍን ብያችሁ ነበር፣ ሉዊስ ስኬሊን ማለት ነው ተዘርፋችሁ ነበር። በእርግጠኝነት አሁን አትሰጡንም ማለት ነው። ሚድፊልደር ላይ ደፈር ቆፍጠን ብሎ ማሰለፍ ጀመረ። የምን ዙቢሜንዲ ማለት ጀመረ ሰውየው ማለት ያኔ ምን የመሰለ ታለንት ማየት ጀመረን። ልጁ ትቶ ሊወጣ ነበር፣ ትቶ ሊሄድ ነበር ማለት ነው። ቢባል ሉዊስ ስኬሊ ሲኒፐር ይባላል። አምናት ስንት ትልልቅ ቡድኖች ጋር አስገብተው እነ ቫልቬርዴን እያጋደመ ሄዶ ሪያል ማድሪድ ጋር ሲጫወት ቋሚ ተጫዋች ሆኖ ሌፍት ባክ ብለህ አሰልፈው ሚድፊልደር ላይ እነ ፓርቴን እያገዘ የምታውቀውን ተጫዋች አምስተኛ ተመራጫችን እያልክ ትመጣል። እኔ እግዚአብሔርን አንዳንዴ ላጣው ነው ይሄ ምንድን ነው የሚባለው? ላጣው ነው ብለህ አስበህ መተችት፣ ላገኘው ነው ብለህ ማሞገስ በጣም ደባሪ ነው። አሁን ማንቸስተር ዩናይትድ በእርግጠኝነት እንደማያገኘው እርግጠኛ ነኝ። ግን ደግሞ ስኬሊ ምን አይነት ተጫዋች እንደሆነ እንዴት ያምነውን እንደረሳችሁት ዛሬ ግን ረስታችሁት የነበረው እንድታስታውሱ አድርጓችኋል ብዬ አስባለሁ። በጣም ቤስት ማለት ቤስት የጨዋታው ቤስት ለኔ ትሮሳርድ ጸደይ ነበር። ቪክተር ዮኬሬሽ ሌላ ሌቭል፣ ቡካዮ ሳካ ዋው ተመለሰች። በፈርስት ሃፍ ብቻ ሌላ ደረጃ ላይ ማለት ሌሎችም ጥሩ ነበሩ። ሳሊባ ማጋሊሽም ጸደይ ነበር። ዴቪድ ራያ 1-2 ኳስ ነው የተሞከረበት። ኳስ ነው ፓንች ያደረገው የመጀመሪያው ኮርነር የወጣው ኳስ ምናምን ብቻ። ለማንኛውም እኔ እንደዚህ ጥሩ ስትሆኑ ከማድነቅ ወደኋላ አላልም። ግን አሸነፋችሁ መጥፎ ስትሆኑ ደግሞ መጥቼ ተቻለሁ ማለት ነው። ለማንኛውም ይመቻችሁ፣ ቤስት ነበራችሁ። ከዚህ በኋላ ማንቸስተር ሲቲ ስራ ይጠብቃል። ድፍረት፣ ወኔ፣ የማሸነፍ ሜንታሊ ዋው! ሉዊስ ስኬሊ ምን አይነት ስኬሊን የተመለከትነው ዛሬ። ምን አይነት ደፋርና የማይፈራ የማይበገርን ስኬሊ ያገኘ ነው። ይህንን ስኬሊ ነው አሳልፈን ለሰው ለጠላት ያው ለመስጠት ያሰብነው። ሉዊስ ስኬሊ ከኛ ጋር እንደሚቆይ ልነግራችሁ ፈልጋለሁ። ምን አይነት ሉዊስ ስኬሊ ነው! ያ መጀመሪያ ላይ ያየነው ሉዊስ ስኬሊ ዛሬ ተመልሶ መጣ። ምን አይነት ወኔ፣ ምን አይነት ድፍረት፣ ምን አይነት አጨዋወት ነው ሉዊስ ስኬሊ። ሉዊስ ስኬሊ ዛሬ ማክስ አድርጎ ነው እንጂ ቶማስ ፓርቴ ራሱ ነው በሉዊስ ስኬሊ ተመስሎ የመጣው ቶማስ ፓርቴ። ዋው ቶማስ ማነው? ዋው ስኬሊ ቋሚ ያስተላለፉት መካተትን ሳይ አላመንኩም ነበረ። በዛሬው ጨዋታ ላይ በጣም ምርጥ እንቅስቃሴን ያስመለከተን ስኬሊ ከጨዋታ በኋላ የተናገረውን ደስ የሚል ንግግር ላጋራችሁ። ፎሎ እያረጋችሁ እንዲሁም ደግሞ ኮፒ ሊንክና ላይክ እያረጋችሁ እስከ መጨረሻው እንድትካተሉ ጋብዛችኋል። ስኬሊ ከጨዋታ በኋላ እንደተናገረው ከሆነ ከዚህ በኋላ 3 የፍጻሜ ጨዋታዎች ይቀሩናል። ሁሉንም ጨዋታዎች ማሸነፍ እንፈልጋለን። ከዛሬውም ጨዋታ በፊት ቋሚ ያስተላለፉት መካተትን ስመለከት እጅግ በጣም ነበር የደነገጥኩት። በድጋሚ ኳስ መጫወት መጀመሪያ እጅግ በጣም ደስ ብሎኛል። ደጋፊዎቻችንም ጋር እንደዚህ መደሰት እጅግ በጣም ናፍቆኝ ነበረ። ደጋፊዎቻችንም የሚገባቸውን ነገር በውድድሩ ዓመት መጨረሻ እንደምንሰጥ ባለሙሉ እምነት ነኝ ሲል ነው እንግዲህ ስኬሊ ከጨዋታ በኋላ የተናገረው። የስኬሊ ንግግር እንዴት አገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። ኦቨር ሬትድ ነው ምናምን እየተባለለት ያለው ቡካዮ ሳካ ይኸውላችሁ ምን ያህል ኦቨር ሄትድ እንደሆነ ነው አሁን እየተረዳው ያለሁት።
ምክንያቱም አንድ ዊንገር ከጉዳት ጋር እየታገለ ከወጣትነት ዘመኑ ጀምሮ በተለያዩ ቦታዎች ላይ እየተጫወተ የደቂቃው ብዛት ገና በዚህ እድሜው ይኸውላችሁ ብዙ ለሆነ ተጫዋች 19 ጎልና አሲስት በአንድ የውድድር ዓመት ገና ያላለቀ ሲዝን ላይ ለዛውም መጥፎ ነው ማለት ይከብዳል። በዛሬ ጨዋታ ምን ያህል ድንቅ ፐርፎርመንስ ያደርግ እንደነበር አይታችኋል። ተጎድቶ ነው ራሱ የተመለሰው። ሰሞኑን ራሱ አይታችኋል። በዚህ ሁሉ ጫና ውስጥ እያለፈ ያለ እንግሊዛዊ የቀይ መስመር እንግዲህ የቀኝ ክንፍ ተጫዋች ነው ቡካዮ ሳካ። ሂዝ ዋን ኦፍ ዘ ቤስት አሁንም ድረስ በቦታው ማለት ነው በእንግሊዝ ፕሪሚየር ሊግ ውስጥ። ነገር ግን አይ ዶንት ኖ ዋይ ለምን እንደሆነ አላውቅም። እቺን ሲዝን ትንሽ ካቋሙ ወረድ ቢል እንኳን እየተወቀሰ ይገኝ ነበረ ቡካዮ ሳካ። ምናልባት ከምንም በላይ ደግሞ ያስገረመኝ ነገር ምናልባት አሁንም ፐርፎርም ከዮኮሬሽ ጋር የማድረግ ብቃቱን ከፍ የሚያደርግ ከሆነ የበለጠ ቀጣይ ዓመት ላይ ደግሞ ተዋህደው መጥተው የተሻለ ነገር ያሳያሉ ብዬ አስባለሁ። ኤኒዌይስ ቡካዮ ሳካ ኦቨር ሬትድ አይደለም፣ ኦቨር ሄትድ ነው። ቡካዮ ይለያል። ዛሬ ድንቅ ነበር። ቀጣይ የአትሌቲኮ ማድሪድ ጌም ላይ እስኪ ደግሞ ምን እንደሚያሳይ እናያለን። የፕላስ ምልክቷን የነካችሁ ፎሎ አድርጉ። ኮፒ ሊንክ ሪፖስት ይደረግ። ይመቻል። አርሰናል ሳካ እያለና ሳካ ሳይኖር ፍጹም የተለያየ ቡድን ነው። አርሰናል ሳካ ሲኖር ሌላ አይነት አርሰናል ነው የምናየው እና እንኳንም ተመለሰላችሁ በዚህ አጋጣሚ ማለት ነው። በፈጣሪ 3-0 ይመቻችሁ። Enjoy that one today. Honestly, I was buzzing. Being back in that midfield, you know, just the trust from the gaffer and the players again, just allowing me to play my game and to play it simple but also be effective, which is really good today. It looked like from the first minute you really wanted to set the tone out there. You were snapping into tackles, you were winning your duels. Is that something that you wanted to do from the first whistle? Yeah, it's hugely important for me just to set that tone. You know, when you're in midfield, there's a certain rat you have to attain, which is, you know, set the tone, set the engine of the team going. So I feel like I did a good job of that today. Yeah, it looked like the whole team was moving really freely, playing really well, especially attacking. Tell us about that on the pitch. How did you feel? How confident did you feel on the pitch? Yes, it's a credit to all our players because, you know, when we're all on the same wavelength, I'm really feeling playing with synergy, playing with the energy together. I feel like we're unplayable. 2 more goals for Victor as well. That's 21 for the season. That's not a bad return for your first season. Yeah, we expect this from Victor. He when he comes in, he's honestly so good, and you know he has always in the right position to score. So yeah, for us. All he can do is keep doing that, and we're gonna keep feeding him. And tell me what it felt like in the second half. You must have heard the chants from the Arsenal supporters. 49, Lewis Skelly. Honestly, these are my people, so I'm just so grateful to them. You know, they're our top player, so they give us so much energy, and we're so grateful for them. And finally, Per Mertesacker was presented with a silver cannon before the game today, so it's quite fitting that you were centre stage today, one of his protégés from Hale End. Yeah, just say thanks to Per. Honestly, everything he's taught me, he's been a real role model, and the lessons that he's instilled in me, I'm so grateful, and you know, I wish him all the best.